ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በመቀለ ከተማ ሁለት የተለያዩ ቦታዎች የድሮን ጥቃት መፈጸሙ ተነገረ። በትግራይ ክልል ዋና ከተማ መቀለ ውስጥ የድሮን ጥቃት መፈጸሙንና በሰዎች ላይ ጉዳት መድረሱን የክልሉ ባለስልጣናት አስታወቁ። ጥቃቱ ስለመፈጸሙ የክልሉ ኮሚኒኬሽን ቢሮ መግለጫ ያወጣ ሲሆን የክልሉ ከፍተኛ ባለስልጣናት ለኤኤፍፒ የዜና ወኪል አረጋግጠዋል። የክልሉ ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ለፈረንሳይ ዜና ወኪል እንደተናገሩት በመቀለ ከተማ ውስጥ ዛሬ ጠዋት የድሮን ጥቃት ተፈጽሟል። የመኖሪያ አካባቢ ኢላማ በማድረግ በከተማዋ ውስጥ የድሮን ጥቃት ተፈጽሟል ያሉት አቶ አማኑኤል በጥቃቱ ስለደረሰው ጉዳት ግን ዝርዝር መረጃ እንደሌላቸው ገልጸዋል። የክልሉ ኮሚኒኬሽን ቢሮ ዛሬ ሐሙስ ነሐሴ 12 2018 ዓ.ም እኩለ ቀን ላይ ባወጣው መግለጫ በመቀለ ከተማ የተለያዩ አካባቢዎች በተፈጸመው ድሮን ጥቃት ከ13 ሰዎች በላይ ጉዳት እንደደረሰባቸው ገልጾ ለጥቃቱ የፌዴራል መንግስቱ ተጠያቂ አድርጓል። በአይደር ሆስፒታል የድንገተኛ ክልል አስተባባሪ ብርሃኑ ኃይለ ማርያም በድሮን ጥቃቱ ጉዳት የደረሰባቸው 14 ሰዎች ወደ ሆስፒታል መምጣታቸውና 3 ሰዎች ከባድ ጉዳት እንደደረሰባቸው ለቢቢሲ ትግረኛ ተናግረዋል። መጀመሪያ 13 ተቀብለን ከዚያ በኋላ ደግሞ አንድ ተጨማሪ ሰው ተቀብለናል ያሉት አስተባባሪው ከተጎጂዎች መካከል የ2 ዓመት ሕፃን እንደሚገኝበት አስረድተዋል። ቢቢሲ ከመንግስት ኮሚኒኬሽን እንዲሁም ከመከላከያ በኢሜይል እና በስልክ ምላሽ ለማግኘት ያደረገው ጥረት አልተሳካም። የፌዴራል መንግስቱም ሆነ ከመከላከያ ሰራዊት በክልሉ ተፈጸመ ስለተባለው የድሮን ጥቃት እስካሁን ድረስ ያሉት ነገር የለም። ቢቢሲ ትግረኛ ያነጋገራቸውና ጥቃቱ በደረሰበት አካባቢ የሚኖሩት አልማዝ ወልዱ የተባሉ ነዋሪ እኔ ከልጆቼ ጋር ከዚህ ቁጭ ብዬ ነበር፣ ድሮን መጣችና ደበደበችኝ፣ ይኸው ቤቴ ፈርሷል እንደምታየው ሲሉ በጥቃቱ የደረሰውን ጉዳት አስረድተዋል። እኔ እዚህ ጋር ሶፋው ላይ ቁጭ ብያለሁ፣ ሴት ልጄ ደግሞ እዚያ ደጅ ነበረች፣ አንደኛው ልጄ ደግሞ በሌላኛው ክፍል ውስጥ ኮርኔስ ላይ ተደርምሶበት ነበር፣ እኛ ምንም የለንም፣ የምታያቸው ክፍሎች በሙሉ ፈርሰዋል፣ ኮሪነሩስ ብሎ መስታወቱ ሙሉ በሙሉ ነው የፈረሰው። ብርክቲ ዘሪሁን የተባለ ሌላ ነዋሪ በበኩላቸው እኔ ስራ ሄጄ ነበር፣ ምንም የሌለው ድሃ ማህበረሰብ ነው የተጎዳው፣ ሕክምና ተወስዷል፣ የምታየው ቤት በሙሉ ፈርሷል ብለዋል። የትግራይ ክልል ኮሚኒኬሽን ጉዳዮች ቢሮ ሐሙስ ነሐሴ 14 2018 ዓ.ም የተፈጸመውን አንደኛው ጥቃት በሐወልቲ ክፍለ ከተማ ሙሙና ጣቢያ ቀጠና 27 እንደ ማርያም አካባቢ በሚገኙ መኖሪያ ቤቶች ላይ መሆኑንም አስታውቋል። መግለጫው አክሎም በጥቃቱ 13 ሰዎች ከባድና ቀላል ጉዳት ደርሶባቸው ለሕክምና ወደ ሆስፒታል መወሰዳቸውን ገልጿል። ሁለተኛው ጥቃት ደግሞ በኩካ አካባቢ መፈጸሙን ገልጾ በዚህ ጥቃት ምክንያት የደረሰ ጉዳት እንደሌለም ተናግሯል። መግለጫው የከተማ ነዋሪዎች ተጨማሪ ጥቃቶች ሊፈጸሙ ስለሚችሉ ጥንቃቄ እንዲያደርጉ መልእክት አስተላልፏል። በኦስሎ ዩኒቨርሲቲ ኮሌጅ የቀጠናው አጥኚ የሆኑት ሸተል ኖሮበል ለኤኤፍፒ እንደተናገሩት የድሮን ጥቃቱ ሰላማዊ ሰዎችን ሳይሆን ከፍተኛ የህወሓት ባለስልጣናትን ኢላማ ያደረገ ሊሆን ይችላል በማለት ይህም መንግስት በህወሓት ላይ ጠንከር ያለ እርምጃ ለመውሰድ ዝግጁ መሆኑን የሚያሳይ ነው ብለዋል። በክልሉ የሚተዳደረው የትግራይ ቴሌቪዥን ዳሮ በተባለው አካባቢ የተፈጸመው የድሮን ጥቃት በአቅራቢያው የነበሩ እናትና ልጅ ላይ ጉዳት ማድረሱንም ዘግቧል። የድሮን ጥቃቱ በመኖሪያ ቤት ላይ የደረሰው ጉዳትና ሰላማዊ ሰዎች ሕክምና ሲያደርግላቸው የሚያሳይ ምስልም አጋርቷል። በህወሓትና በፌዴራል መንግስት መካከል የሰላም ስምምነት በደቡብ አፍሪካ ፕሪቶሪያ ከተፈረመ በኋላ በመቀለ የድሮን ጥቃት ሲፈጸም ይህ የመጀመሪያ ነው። ከቅርብ ጊዜ ወዲህ በክልሉ የተለያዩ አካባቢዎች የተፈጸሙ የድሮን ጥቃቶች በህወሓትና በፌዴራል መንግስቱ መካከል የተፈጠረው ውጥረት እየተባባሰ መምጣቱን ያሳያሉ። የትግራይ ክልል ባለስልጣናት የፌዴራል መንግስቱ በተደጋጋሚ የሚፈጽማቸው የድሮን ጥቃቶች አውግዘዋል። ማክሰኞ ነሐሴ 12 2018 ዓ.ም ከመቀሌ 15 ኪሎ ሜትር ርቃ በምትገኘው ዳንዲራ አቅራቢያ የድሮን ጥቃት ተፈጽሞ አንድ ሰው መገደሉና አንድ ሰው ላይ ደግሞ ጉዳት መድረሱን የክልሉ ባለስልጣናት አስታውቋል። የክልሉ ኮሚኒኬሽን ቢሮ ኃላፊ ዶክተር አብርሃም ሀጎስ ረቡዕ ዕለት በሰጡት መግለጫ
ማክሰኞ ነሐሴ 12 2018 ዓ.ም በእንድርታ ወረዳ በቀዳማዊ ወያኔ ቀበሌ ዳንዲራ በሚባል ቦታ በንጹሐን ዜጎች ላይ የድሮን ጥቃትና የአንቶቨድ ድብደባ ተፈጽሟል ብለዋል። በደቡብ ትግራይ ነሐሴ 4 2018 ዓ.ም በራያ አላማጣ መረዋ በተባለ አካባቢ የተፈጸመው ሌላ ጥቃት ደግሞ አንድ ሰው መገደሉና 3 ሰዎች መጎዳታቸው ተገልጿል። በወቅቱ ቢቢሲ ያነጋገራቸው ምንጮች የድሮን ጥቃቱ ከአላማጣ ከተማ 50 ኪሎ ሜትር ርቀት ላይ በሚገኝ ስፍራ 3 ጊዜ መፈጸሙን ተናግረዋል። ፌዴራል መንግስቱ በተደጋጋሚ ተፈጽመዋል ስለተባሉት ጥቃቶች እስካሁን ድረስ በይፋ ያለው ነገር የለም። በፌዴራል መንግስት የተሰየመው የክልሉ ጊዜያዊ አስተዳደር የህወሓት መሪዎች ከተቆጣጠሩ በኋላ ባለፉት ወራት በሁለቱም ወገኖች መካከል የጦርነት ዝግጅት እየተደረገ መሆኑን ሲነገር ቆይቷል። ያለው ውጥረትም እየተባባሰ ወደ ግጭት ሊያመራ ይችላል የሚል ስጋት ሲገለጽ የነበረ ሲሆን በአንዳንድ ቦታዎች ላይ ግጭቶችና የድሮን ጥቃቶች መፈጸማቸው ተዘግቧል። ሐምሌ 25 ቀን የፌዴራል መንግስትና የትግራይ ኃይሎች ሸረሪና በተባለ የሱዳን አዋሳኝ ስፍራ ግጭት ውስጥ ገብተው ነበር። የፈረንሳይ ዜና ወኪል ኤኤፍፒ ግጭቱ በከባድ መሳሪያና ድሮን የታገዘ እንደነበረም እንዲሁም ፍንዳታዎች፣ የከባድ መሳሪያ ተኩስና የአውሮፕላኖች ድምፅ መሰማቱን ዘግቧል። በወቅቱ በህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል የሚመራው የክልሉ አስተዳደር በዕለቱ ባወጣው መግለጫ የፌዴራል መንግስት ግልጽ ጦርነት ከፍቷል ሲልም ከሷል። የፌዴራል መንግስት ስለ ክስተቱ ይፋዊ አስተያየት ባይሰጥም የመስኖና ቆላማ አካባቢ ሚኒስትር እንዲሁም የገዢው ብልጽግና ፓርቲ ስራ አስፈጻሚ አባል የሆኑት ዶክተር አብርሃም በላይ ግን የህወሓት ኃይሎች ጦርነት እንደከፈቱ በመግለጽ ከሰዋል። የህወሓት መሪዎች ባለፉት ሳምንት በክልል ውስጥ ባካሄዳቸው ስብሰባዎች ገዢው ብልጽግና ፓርቲ ለማስወገድ ሲዝቱ ከመሰማታቸው በተጨማሪ በክልሉ መገናኛ ብዙኃን ላይ ተመሳሳይ ዘገባዎች እየቀረቡ ነው። እንዲሁም የፌዴራል መንግስቱ በትግራይ ክልል ውስጥ ስለተከሰቱ ጥቃቶች እስካሁን ይፋ ያለው ነገር ባይኖርም በሚቆጣጠራቸው መገናኛ ብዙኃን በክልሉ የህወሓት መሪዎች ለጦርነት እየተዘጋጁ ነው የሚል ዘገባም እየቀረበ ነው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።